ሰላም ጤና ይስጥልን ውድ የኢትዮ ቁም ነገር ዩቲዩብ ቻናል ቤተሰቦች፣ በዛሬው መሰናዷችን በአሜሪካ ከዕለት ወደ ዕለት አሳሳቢ የሆነ የመጣውንና በፕሬዝዳንት ዶናልድ ትራምፕ አዳዲስ ሕጎች አደጋ ላይ እየወደቀውን የመጣውን የስደተኞች ጉዳይ በተመለከተ እየተሰሙ ያሉ አዳዲስ መረጃዎችን እናጋራችኋለን። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ ስንጋብዛችሁ እንደ ሁል ጊዜ ሁሉ ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን ነው። መሰናዷችንን ከወደዱት ላይክ ያደርጉ፣ የደወል ምልክቷንም በመጫን እኛን ለመከታተል ቀዳሚ ይሁኑ። ባለፉት 10 ዓመታት ወደ ዩናይትድ ስቴትስ የሚገቡ ስደተኞች አሃዝ ከፍታና ዝቅታ የታየበት እንደሆነ ይነገራል። ወደ አሜሪካ ገብተው ሕጋዊ የመኖሪያ ፈቃድ ያገኙ ከመላው ዓለም ለተሻለ ኑሮ ፍለጋ ወይም አገራቸው ላይ በደረሰባቸው ገፊ ሁኔታ ተሰደው የገቡ ሰዎች ቁጥር እንደ አውሮፓውያኑ የዘመን አቆጣጠር ከ2017 በፊት ከ1 ሚሊዮን ያልበለጠ የነበረ ሲሆን 2017 ላይ ደግሞ ወደ 1.2 ሚሊዮን ገደማ መድረስ ችሎ ነበር። ይሁንና የኮቪድ-19 ወረርሽኝ በዓለማችን ላይ በመከሰቱ ይህ ለስደተኞች የሚሰጠው አገልግሎት በመስተጓጎሉ እስከ 2020 ድረስ የተሰጠው የመኖሪያ ፈቃድ ከ700,000 ያልበለጠ እንዲሆን ተደርጎ ነበር። ይሁን እንጂ በየዓመቱ በሕገወጥ መንገድ ወደ አሜሪካ የሚገቡ ሰዎች ቁጥር ባለመቀነሱ እስከ ፈረንጆቹ 2023 ድረስ በአሜሪካ የሚኖሩ ምንም አይነት ሰነድ የሌላቸው ስደተኞች ቁጥር 14 ሚሊዮን ገደማ እንደሚደርስ ጥናቶች ጠቁመዋል። ከዚህም ውስጥ በርካቶች ጥገኝነት ጠያቂዎች ሲሆኑ ጊዜያዊ ከለላ የተሰጣቸው ስደተኞችም ይገኙበታል። እንግዲህ በሕጋዊም ይሁን በሕገ ወጥ መንገድ ወደ ዩናይትድ ስቴትስ የገቡና እየገቡ ያሉ ስደተኞች ቁጥር ከዕለት ወደ ዕለት ማሻቀቡ በአሜሪካ ፖለቲከኞች መካከል መካረርንና የጋለ ክርክርን እየፈጠረ ይገኛል። በተለይም ለሁለተኛ ጊዜ ተመርጠው ወደ ነጩ ቤተ መንግሥት የገቡት የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ጉዳይ ላይ ጠንከር ያሉ ውሳኔዎችን እያሳለፈ መሆኑን በመጥቀስ አሜሪካ በስደተኞች ላይ ፊቷን እያዞረች ለመሆኑ እንደ ማሳያ ሊወሰድ የሚችል ነው ሲሉ የሚሞግቱ አሉ። ራሳቸው ዶናልድ ትራምፕም በጥገኝነት ጉዳይ ላይ ያለው ሕግ እንዲጠብቅ፣ ሰነድ የሌላቸው ሰዎች በአስቸኳይ በጅምላ ከሀገር እንዲባረሩ፣ በጉዞና በቪዛ አገልግሎት ክልከላዎች እንዲጣሉ፣ ይህም ሁሉ በአፋጣኝ እንዲፈጸም ጽኑ ፍላጎት እንዳላቸው በተለያዩ ጊዜያት ሲናገሩ የቆዩ መሆኑ ይታወቃል። ከሰሞኑ በዋሽንግተን ዲሲ ውስጥ አንድ አፍጋናዊ ስደተኛ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ ይህን ተከትሎ የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ አግዷል። የአሜሪካ ዜግነትና ስደተኝነት አገልግሎትም ሁሉም ጥገኝነት ጠያቂዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ጸንቶ እንደሚቆይ አሳውቋል። ፕሬዝዳንት ዶናልድ ትራምፕ የሦስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ካመላከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላትን ያቆሰለውና የገደለው አፍጋኒስታናዊ ስደተኛ በመሆኑ የአሜሪካ መንግሥት ከአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ደግሞ የአገር ውስጥ ደህንነት መስሪያ ቤት ከየትኛውም አገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል ሲል ቢቢሲ ዘገባውን አስፍሯል። ቢቢሲ አማርኛ ለዘገባው በሜሪላንድ የኢሚግሬሽን ጠበቃ የሆኑት ሄኖክ ጋቢሳና ሙሉ ዓለም ጌታቸው የተሰኙ የሕግ ባለሙያዎችን ማብራሪያ በዝርዝር አስፍሮታል። እኛም ይህ የሕግ ባለሙያዎች የሰጡትን ማብራሪያ ከሌሎች መረጃዎች ጋር አጠናክረን ለእናንተ ለአድማጭ ተመልካቾቻችን በሚስማማ መልኩ አቅርበነዋል። በድጋሜ አብራችሁን ቆዩ። በሀገር አሜሪካ የምትኖሩ ጥገኝነት የጠየቃችሁ፣ ጉዳያችሁ በሂደት ላይ ያለ ወይም ገና ጥገኝነት ያልጠየቃችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን ልትወስዷቸው የሚገቡ ጥንቃቄዎችን እንጠቁማችኋለን። እስከ ፍጻሜው አብራችሁን ቆዩ። በትራምፕ አስተዳደር ሕገ ወጥ የሚባለው ስደተኛ ማን ነው ብሎ ቢቢሲ ጥያቄውን የሰነዘረላቸው ሁለቱ የሕግ ባለሙያዎች
እንዲህ ሲሉ ማብራሪያቸውን ይጀምራሉ። የአሜሪካ ዜግነትና ስደተኞች አገልግሎት እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይንም በሌላ ጉዳይ የሚፈለጉ ግለሰቦች ናቸው ይላሉ። የትራምፕ አስተዳደር ወደ አገራቸው መልሳቸዋለሁ ብሎ የተነሳው ጥገኝነት ጠያቂዎች የወንጀል መዝገብ ላይ ስማቸው የሰፈረ ግለሰቦችን ሲሆን የትራምፕ አስተዳደር ሰነድ አልባ ስደተኞችም ቢሆኑ በፍርድ ቤት ከሀገር እንዲወጡ ውሳኔ የተላለፈባቸው ብቻ ከሀገር አስወጣለሁ ሲል መናገሩን ያስታውሳሉ። የተለያዩ ጥናቶች ግን የሕግ አስከባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ካዋሏቸው ሰዎች መካከል 2/3 የሚሆኑት ምንም አይነት የወንጀል ሪከርድ የሌለባቸው መሆኑን ጠበቆቹ አክለው ይገልጻሉ። ማንኛውም ጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ የሚቆጠር የሚሉት ጠበቃ ሙሉ ዓለም አሁን ታስረው የሚገኙት አብዛኞቹ ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎ ሰነድ አልባ ስደተኞችን እያሰረ መሆኑን ያሳያል ብለዋል። ጠበቃ ሄኖክ ጋቢሳ በበኩላቸው ጥገኝነት ጠያቂዎች ጥያቄያቸው ተቀባይነት ሳያገኝ ከቀረ በኋላ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጠያቂ ጉዳዩ በይግባኝ እየታየ እያለ ሕገወጥ ስደተኛ ሊባል እንደማይችል ጨምረውም ገልጸዋል። አንድ የስደተኝነት ጥያቄው ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይለት ማድረግ ይችላል ይላሉ። በአሜሪካ የጥገኝነት ጥያቄዎች 2 አይነት መልኮች አላቸው። አንደኛው በድንበር በኩል ሕግን ጥሰው የሚገቡ ሰዎች ናቸው። እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይንም እንዲገቡ ሳይፈቀድላቸው ዘለው የገቡ በመሆናቸው የአሜሪካን ድንበር አልፈው እንደገቡ እጃቸውን በመስጠት ጥገኝነት ይጠይቃሉ። ድንበርና ሕግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥ ይሆናል። እነርሱም ጥገኝነት ከጠየቁ በኋላ እንደ ማንኛውም ሰው የሕግ አካሄድን ተከትለው ጥገኝነት ማግኘት ይችላሉ። ካላገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ ይችላሉ። ሄኖክ ጋቢሳ ይህ ሂደት ግን ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱ ውስብስብ በመሆኑ ብዙ ገንዘብ ያስፈልጋቸዋል ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይንም በተለያዩ የቪዛ አይነቶች ወደ አገር ውስጥ የገቡ ወደ ፍርድ ቤት ሳይሆን ወደ አሜሪካ የዜግነትና የጥገኝነት አገልግሎት ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄያቸው ተቀባይነት ያገኛል። ጥያቄያቸው ውድቅ ከተደረገ ወይንም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸውን ዳኛ ይመለከቷል። ጠበቃ ሄኖክ በሕጋዊ መልክ በቪዛ የገቡ ሰዎች ጥያቄ አፈርማቲቭ አሳይለም ፕሮሰስ የሚባል መሆኑንና በድንበር በኩል የገቡ የጥገኝነት ጠያቂዎች ደግሞ ዲፌንሲቭ አሳይለም እንደሚባል ያስረዳሉ። ሕግን ጥሰው ስለገቡ በሂደቱም ከዚህ ሀገር ትባረራላችሁ፣ የማትባረሩበት ምክንያት ምንድን ነው? አሳምኑን የሚል አካሄድ ነው ይላሉ ጠበቃው። እስካሁን ባለው ሂደት ከ70 እስከ 80 የሚሆኑ የአሜሪካ ዜጎችም በስህተት ተይዘው መታሰራቸውን ጠበቃ ሙሉ ዓለም ገልጸዋል። ከፍተኛ ፍርድ ቤት በዚህ ዓመት ባሳለፈው ውሳኔ መሰረት የአሜሪካ የዜግነትና ጥገኝነት አገልግሎት ማንኛውም ሰው በመልኩ በሚናገረው እንግሊዘኛ ዘዬ ወይም በቆዳው ቀለምና ሌሎች ተመሳሳይ መለያዎች አስቁሞ ምናልባትም ለጥቂት ጊዜ አስሮ ማንነቱን እስከሚያጣራ ድረስ መመርመር እንደሚችል መወሰኑን ጠበቃ ሙሉ ዓለም ተናግረዋል። ይህ ብዙ ክርክር ያስነሳ ውሳኔ ነው። በታሪክም ከመጥፎ የከፍተኛ ፍርድ ቤት ውሳኔዎች መካከል የሚጠቀስ ሊሆን ይችላል ብለው የሕግ ባለሙያዎች አስተያየት ይሰጣሉ። ለመሆኑ የአሜሪካ የዜግነትና የጥገኝነት አገልግሎት የጥገኝነት ጥያቄያቸው በሂደት ላይ ያሉ ስደተኞችን ሊያስር ይችላል ይላል ቢቢሲ ጥያቄውን ሲቀጥል። የሕግ ባለሙያዎች የትራምፕ አስተዳደር የጥገኝነት ጥያቄያቸው በሂደት ላይ ያለን ስደተኞች ሊያስር አይችልም ይላሉ። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ እየታየለት ሳለ ወንጀል ከሰራ
መደበኛ ወንጀል ከፈጸመ መሆኑንም አብራርተዋል። ሁለተኛው በድንበር በኩል የገቡ ስደተኞች ማመልከቻቸው ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በየጊዜው ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁ ሲወጡ እየተመለሳችሁ በየጊዜው ሪፖርት ማድረግ አለባችሁ ተብለው እንደሚታዘዙ ጠበቃ ሄኖክ ገቢሳ ይናገራሉ። ይህ ኦልተርኔቲቭ ዲቴንሽን የሚባል ነው። በሚፈለጉበት ጊዜ ሄደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡ ይችላሉ ይላሉ። እነዚህ ስደተኞች እስር ቤት ቢገቡም ግን የጥገኝነት ጥያቄያቸውን ከእስር ቤት ሆነው ይከታተላሉ። ይህ ግን የአሜሪካ የዜግነትና የጥገኝነት አገልግሎት ይዟቸው ወደ አገራቸው ይመልሳቸዋል ማለት አይደለም በማለት ጠበቃ ሄኖክ ያብራራሉ። ማንም ሰው እዚህ ሀገር ውስጥ ገብቶ ወደ አገሩ እንዲመለስ ለማድረግ የዳኛ ውሳኔ ያስፈልገዋል የሚሉት ጠበቃው ከእስር ቤትም ይሁን ከእስር ቤት ውጭ ጉዳዩን ተከታትሎ ለማስፈጸም የዳኛ ውሳኔ ያስፈልጋል። አሜሪካ በሕጋዊ መንገድ በቪዛ ገብቶ የጥገኝነት ጥያቄ ማቅረብ ተዘግቷል ወይ ለሚለው ጥያቄ የሕግ ባለሙያዎቹ እንዲህ ብለው ያብራራሉ። ወደ አሜሪካ በሕጋዊ ቪዛ ገብተው የጥገኝነት ጥያቄ ማቅረብ አሁንም ይቻላል። ጠበቃ ሄኖክ በ1980ዎቹ ውስጥ በኮንግረስ የጸደቀውን የኢሚግሬሽን ናሽናሊቲ ሕግ ፕሬዝዳንቱ የመሻር ስልጣን የላቸውም ብለዋል። የኮንግረስን ሕግ የሚሽረው ራሱ ኮንግረስ ወይም ደግሞ ጠቅላይ ፍርድ ቤት ብቻ ነው የሚሉት ጠበቃው ጥገኝነት የጠየቁ ሰዎች ለተወሰነ ጊዜ መልስ አይሰጣቸውም ብቻ መባሉን ተናግረዋል። ጥገኝነትን የመጠየቅ መብት ተዘግቷል የሚል ሕግ፣ ፖሊሲ ወይም ፕሬዝዳንታዊ ትዕዛዝ ወይም ኤክስኪዩቲቭ ኦርደር አለመውጣቱን ጠበቃ ሙሉ ዓለምም አጽንኦት ሰጥተው ተናግረዋል። የትራምፕ አስተዳደር ከለያቸው 19 ሀገራት የሚመጡ ስደተኞችን በተመለከተ ጠበቆች ሲናገሩ ከእነዚህ ሀገራት ቪዛ አግኝቶ መምጣት ከባድ ሆኗል፣ ማንም ሰው ቪዛ ላይ ያገኝም ይችላል ይላሉ። ትራምፕ በመጀመሪያው የሥልጣን ዘመናቸው ወቅት 7 የሙስሊም ሀገራት ላይ የጉዞ እገዳ ጥለው ነበር። አሁን ደግሞ ኤርትራን፣ ሶማሊያንና ሱዳንን ጨምሮ ከ19 ሀገራት የመጡና የመኖሪያና የሥራ ፍቃድ ያላቸው ስደተኞችን ሰነዳቸው ዳግም ምርመራ እንደሚደረግበት ተገልጿል። በዚህ የፕሬዝዳንት ዶናልድ ትራምፕ በያዙት አቋም ምክንያት የጥገኝነት ጥያቄያችን ጉዳይ ይጓተታል ብለው የሚጨነቁ በርካታ ስደተኞች መኖራቸው ሙን ነው። ከዚህ ጋር በተያያዘ ቢቢሲ ጠበቆቹን በትራምፕ አቋም ምክንያት የጥገኝነት ጥያቄዎች ጉዳይ ይጓተታል ሲል ጠይቋቸዋል። ጠበቆቹ በማብራሪያቸው ዶናልድ ትራምፕ በመጀመሪያው የሥልጣን ዘመናቸው ወቅት አስተዳደራቸው መጨረሻ ያመለከተ መጀመሪያ ይታይለታል የሚል አሰራር ተከትሎ እንደነበር ጠበቆቹ ያስታውሳሉ። ይህንን ያደረጉበት ምክንያት ቶሎ ቶሎ የጥገኝነት ጥያቄዎችን በመዝጋት የሥራ ፈቃድ ሳያገኙ ከአሜሪካ የሚወጡበትን መንገድ ለማመቻቸት መሆኑን ጠበቃ ሙሉ ዓለም ይናገራሉ። ይህም በመጀመሪያው የትራምፕ የሥልጣን ዘመን ወቅት ለ2 ዓመታት ይህ ተግባራዊ ተደርጎ የኮቪድ ወረርሽኝ በመከሰቱ ተቋርጧል። አሁን ሁለተኛው የትራምፕ አስተዳደር ሲመጣ ደግሞ የቀደመውን አሰራር መልሰው ተግባራዊ ማድረግ መጀመራቸውን ጠበቆቹ ይናገራሉ። በሚገርም ሁኔታ ተቃራኒውን ነው እያየን ያለነው የሚሉት ሄኖክ ጋቢሳ ትራምፕ ወደ ስልጣን ከመጡ ወዲህ ለጥገኝነት ጠያቂዎች ኑሮ ከብዷል ይላሉ። ይሁን እንጂ በሕጋዊ መንገድ ለገቡ ሰዎች ጥያቄያቸው የሚስተናገድበት ፍጥነት በጣም መጨመሩን ጠበቆቹ ገልጸዋል። በሕጋዊ መንገድ የገቡ ሰዎች ቃለ መጠየቅ እንዲደረግላቸው ድሮ 9ና 10 ዓመት ነበር የሚጠብቁት የሚሉት የሕግ ባለሙያዎቹ አሁን ግን በ1ና በ2 ወር ውስጥ ለቃለ መጠየቅ ሊጠሩ እንደሚችሉ ይናገራሉ። ጠበቃ ሙሉ ዓለም 90 በመቶ የሚሆኑት የጥገኝነት ጥያቄ አመልካቾች ከ90 እስከ 180 ቀን በሆነ ጊዜ ውስጥ ለቃለ መጠየቅ እንደሚጠሩ ይናገራሉ። ውሳኔ የማግኘት ዕድላቸው ደግሞ 50 በመቶ መሆኑን ገልጸው 50 በመቶ የሚሆኑት ከ6 ወር በላይ ይወስዳል ብለዋል። ጠበቃ ሄኖክ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ አሳማኝ ማስረጃ፣ አሳማኝ ጉዳይ ያላቸው ሰዎች፣ እውነተኛ ጥገኝነት ፈላጊዎች በ2 ወር ውስጥ ወረቀት ያገኙ በጣም ብዙ ደንበኞች አሉኝ ይላሉ። በመጨረሻ ለቀረበላቸው ጥያቄ ኢትዮጵያውያን ጥገኝነት ጠያቂዎች ምን አይነት ጥንቃቄዎች ማድረግ እንዳለባቸው ሲመክሩ ትራምፕ ሶማሊያውያን ስደተኞችን በአሜሪካ እንዲኖሩ እንደማይፈልጉ ተናግረዋል። ፕሬዝዳንቱ ሶማሊያውያን ስደተኞች ወደ መጡበት መመለስ አለባቸው እና አገራቸው የማትረባ የሆነችው ያለ ምክንያት አይደለም ብለዋል።
ትራምፕ ሶማሊያውያንን የሚያጣጥሉ ሌሎች አስተያየቶችንም ሰጥተው ሶማሊያውያን ስደተኞች ላይ እርምጃ እንደሚወሰድ ተናግረዋል። ቢቢሲ ያነጋገራቸው ጠበቆች ሶማሊያውያንንና ኢትዮጵያውያንን መለየት አስቸጋሪ መሆኑን ይናገራሉ። ጠበቃ ሙሉ ዓለም ማን ነው ኢትዮጵያዊ የሚለውን ለመለየት አስቸጋሪ ነው። በዚያ ላይ ኢትዮጵያዊ ሶማሌዎች አሉ። በዚህ ሂደት ውስጥ ኢትዮጵያውያን ይጎዳሉ ብለዋል። የአሜሪካ ዜግነትና የጥገኝነት አገልግሎት መኮንኖች ወደ ሚኒያፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሄኖክ በበኩላቸው ለዚያ ነው እያሟሟቁ ያሉት ይላሉ። አክለውም በዚህ ደግሞ የሚጎዱት ትውልደ ሶማሊያውያን ስደተኞች ብቻ አይደሉም። ማንኛውም የጥገኝነት ጥያቄ ያቀረበ ሰው በዚሁ አጋጣሚ ሊጠቃ ይችላል ይላሉ። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግ የሚናገሩት ጠበቆቹ በዚህ ሰዓት ጉዳያቸው እየታየ ያለ ጥገኝነት ጠያቂዎች ሌላ አይነት ችግር ውስጥ ራሳቸውን እንዳይጨምሩ ይመክራሉ። መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ከተገቢው ፍጥነት በላይ አለመንዳት፣ በሚንቀሳቀሱበት ወቅት ተገቢውን ሰነዳቸውን ይዘው መንቀሳቀስ፣ ከጸጥታ አካላት ጋር አምባጓሮ አለመፍጠር፣ የሕግ ወይም የጸጥታ አካላት ሲያስቆሟቸው ላለመታሰር በሚል ለማምለጥ አለመሞከር ማድረግ ካለባቸው ጥንቃቄዎች መካከል መሆናቸውን ባለሙያዎቹ ዘርዝረዋል። የጥገኝነት ጥያቄያቸው እየታየ ያሉ ስደተኞች የሥራ ፈቃዳቸውን ወይንም ደግሞ ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነበት ጊዜ ሁሉ ማሳየት፣ በቪዛ ያሉ ቪዛቸውን ማሳየት እንደሚጠቅማቸው መክረዋል። ከትዳር ወይንም ከፍቅረኛ አጋራቸው ጋር አምባጓሮ ውስጥ አለመግባት የጸጥታ አካላትን ትኩረት ለመቀነስ እንደሚያግዛቸውም ጨምረው ተናግረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወል ይኖርባቸዋል። ሁሌም የጠበቃ ስልክ ይዘው መንቀሳቀስና በቁጥጥር ስር ከዋሉ ለጠበቃቸው ወዲያውኑ ማሳወቅ እንዳለባቸው ምክራቸውን ገልጿል። በዚህ ጉዳይ ላይ ማብራሪያና ሙያዊ ምክራቸውን ለለገሱ የሕግ አዋቂዎች አክብሮታችንን መግለጽ እንወዳለን። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳነውን በዚህ ፈጸምን። ቸር ይግጠመን።